እዚህ ጋር የምታያት ሴት ኧረ በስመ አብ መቼም በህይወታችሁ እንዲያጋጥማችሁ አልፈልግም። እንደዚህ አይነት ሴት እብድ ነች። በተለይ ደግሞ መጨረሻ ላይ ያደረገችው ነገር ለምንም አትሆኝ የምታስብል ሴት ነች። ታሪኩ የሚጀምረው ግን ከሱ አይደለም ከዚህ ሴትዮ ነው። ኬሊ ትባላለች። ኬሊ ማለት በነፃ በበጎ አድራጎት ትምህርት ቤት ውስጥ የምትሰራ ሁሉም ሰው የሚወዳት ሰው ነች። ልጆቹን መያዝ፣ የረፍት ሰዓታቸው ጋር መንከባከብ እንዲሁም እንቅስቃሴዎች እንዲያደርጉ መርዳት ነው ስራዋ። ከልጆቹ መሀል ደግሞ ይሄ ሉክ ይባላል። ሉክ ታዲያ የሆነ ቀን ወደኋላ ይቀርና ትምህርት ቤት አዳራሽ ውስጥ ይቆለፍበታል። የተቆለፈበት ለብዙ ለአንድ ሰዓት ለሁለት ሰዓት ምናምን አይደለም ለ5 ደቂቃ የሚሆን ነው። ምክንያቱም ኬሊ የሆነ ሰው ጎሏል ብላ ተመልሳ ሄዳ ቼክ ስታደርግ ነው እሱ ተቆልፎበት እንደሆነ አውቃ በሩን የምከፍተው ማለት ነው። ግን በኋላ ያቺ መጀመሪያ የነገርኳችሁ እብድ ነች እሷ ነገር የምታስብሏ ሴት መጣች። ጂል ትባላለች። ጂሊ ደግሞ የሉክ እናት ነበረች። ታዲያም ሉክ ሄዶ ስለተፈጠረው ነገር ሲነግራት አበደች፣ ቀወጠችው። ትልቅ ነገር እንደተፈጠረ አገር እያዘልኝ ማለት ጀመረች። ኬሊም ጋር ቀጥ ብላ ሄደች። መጮ ጀመረች፣ መናገርም ጀመረች። አንቺ ባለጌ፣ አንቺ ምናምን እያለች እሷን ሞቀስ ጀመረች። ኬሊም ነገሩን አይታ ይቅርታ ጠየቀች። እንደ ጂሊ ሁኔታ ሳይሆን እንደሷ እርጋታ በቃ የተፈጠረውን ነገር ረጋ ብላ ይቅርታ፣ በጣም ልጆቹ ሲወጡ እሱ ወደ ኋላ ቀርቶ ነው ስላልፈጠነ ነው አለቻት ማለት ነው። ስላልፈጠነ ነው ምን ማለት ነው? ልጄ የአእምሮ በሽተኛ ነው እያልሽ ነው? ልጄ ቶሎ ማሰብ አይችልም እያልሽ ነው? ፈጣን አይደለም እያልሽ ነው? ችግር አለበት እያልሽ ነው? ኦቲዝም አለበት እያልሽ ነው ብላ ቀወጠችው። ነገሩን ወደ ሌላ ነገር ወሰደችው። ኬሊ ግን ያለችው የጭንቅላት ችግር ሳይሆን በቃ በጊዜው ፈጥኖ አልወጣም ነበር ያለችው። ግን ጂሊ ማለት እንዴት ነው በቃ ነገረኛ ጸብ በደላላ የሚባሉ አይነት ሰዎች አሉ አይደል? እናንተ እዚህ ጋር ቀጥታ አስተዋወሩ፣ እነሱ ጠምጠመው የሚሰሙ ለነገር የተፈጠሩ ሰዎች በቃ እንደሱ አይነት ሰዎች ጂሊ ማለት። ስለዚህ ይቅርታ እያለቻት ልትረዳት አልፈለገችም። እናም ይሄን ነገር በቀላሉ ማለፍ አልፈለገችም። እያበደች እየቀወጠችው ሄደች። በንጋታው ታዲያ ፕሪንሲፓሉ ጋር ወይም ዳይሬክተሩ ጋር ሄደችና ኬሊ እንደዚህ አድርጋ ምናምን ብላ ጨማምራ እቺ ልጅ አባሩልኝ አለች። ከምን ሲጀመርም ኬሊ እየሰራች ያለችው በበጎ ፈቃደኝነት ነው። ምንም እሷ ላይ ብትባረር እንኳን የሚፈጥረው ተጽዕኖ የለም። እሷ ከትምህርት ቤቱ የምታገኘው ብር ስለሌለ ግን እሷ ትባረርልኛለች። የትምህርት ቤቱ ፕሪንሲፓል ደግሞ ወይም ዳይሬክተሮቹ ነገሩን ካጣሩ በኋላ ኬሊ ምንም ጥፋት እንደሌለባት አዩ። ሴኩሪቲ ካሜራ ምናምን አይተው እናም እንደዛ ልናደርግ አንችልም ሲሉ ጂሊ አበደች፣ የባስ ቀወጠች። ከዛ አስቀጣይ እርምጃዋ ምን ሆነ? የእሷን ፎቶ እያተመች ፍላየር አዘጋጀች። ኬሊ ማለት የተመታች መጥፎ ሴት ነች ብላ ብዙ ወረቀት አሳትማ ይህን ያዘጋጀችውን ወረቀት ደግሞ ትምህርት ቤት በር ላይ ለሚመጡ ወላጆች ትሰጣቸዋለች። ማሳመፅም ፈለገች ወላጆቹን እቺ ሴትዮ ከዚህ ትምህርት ቤት ትባረር የሚል ማለት ነው። አስቡት፣ ይህ ሁሉ 5 ደቂቃ ልጄ እዛ ተዘጋበት በሚል እሱንም በስህተት የተፈጠረ ነገር ነው። ግን ትምህርት ቤቱ አሁንም ኬሊን አላባረራት። ይህ ነገር አልሳካ ሲላት ደግሞ ቀጣይ እርምጃ ትወስዳለች። ወደ ህግ ትሄዳለች። የህግ ቦታ ሜዳ ያለውን ነገር ስታስረዳ አሁንም ድረስ ምንም አይነት እርምጃ መውሰድ እኛ አንችልም ይሏታል ማለት ነው። ጂሊ በቃ በዚህ የባሰ እየጠመደቻት እየጠላቻት ነው የመጣችው። ምክንያቱም ሁሉ ነገር የምታደርገው ነገር ተቀባይነት እያጣ ነው። በቃ ተስፋ መቁረጥ እሷ ላይ አይታይም። እንዴትም አድርጋ ኬሊን ማጥቃት ነው የምትፈልግ እና መበቀል። ድጋሚ ደግሞ ሄደች ፖሊስ ጣቢያና አዲስ ክስ ከፈተችባት። ምን ኬሊ ልትገላት እንደሞከረች ልጇን ደግሞ እየሰደበችባት እንደሆነ እና እሷ ህጻናቶች አካባቢ መድረስ እንደሌለባት ድጋሚ ታቀርባለች። አሁንም ደግሞ መረጃ የለሽም ተብላ አሁንም ክሷ ውድቅ ይሆንባታል። ጂሊ ማለት በቃ ማትሆን ሴት ነች። እንደውም ጂል ብንላት ይሻላል ከዚህ በኋላ ጂሊ ከምንላት። አሁን በራሷ በኩል ሁሉ ነገር ከሞከረች በኋላ ባሏ ጋር ትሄዳለች። ባሏም ኬንት ይባላል። ለባሏም ጂል እንዲህ ትለዋለች፣ ክስ ክፈትባት። የምትከፍተው ክስ አንደኛ ልጅን ቤት ውስጥ ቆልፎ በማሰር፣ ሁለተኛ ደግሞ ከታሰረ በኋላ ስሜቱ እንዲጎዳና እንዲያዝን ኬሊ አድርጋለች ብላ ክስ ክፈትባት አለች። ያው እንደተለመደው ይሄን ክስ ውድቅ ይደረግባቸዋል። ወደ ኬሊ ስንመለስ ኬሊ ይሄ ነገር በጣም አስጨንቋታል። የሚከታተላት ሰው አለ። በዛ ላይ ያጠፋችው ጥፋት የለም። እሷ ላይ በቃ በጣም ተጽዕኖ መጣ እና በጣም መጨናነቅ ጀመረች። ግን ደግሞ የሆነ ሰዓት ሁሉ ነገር ጸጥ አለላት። ምክንያቱም ጂሊ ሁሉን ነገር አቆመች። በእሷ ላይ ምንም አይነት የውሸት ድራማዎቿን አቆመች። እሷ ላይ ያላትን ትኩረት በጣም ቀነሰች። ከወር በኋላም ኬሊ ስለ ጂሊ ምንም ሰምታ አታውቅም፣ ስለ ባሏም ስለ እሷ። እናም በቃ ሰላማዊ ህይወት እየኖረች ነው። ግን አመት ካለፈ በኋላ የሆነ ሰው ስልክ ይደውላል ወደ ፖሊሶች። ታዲያም ይሄ ሰው ኬሊን መጥፎና ሬክለስ የሆነ በግዴለሽነት እየነዳች እንደሆነ መኪና ለፖሊሶቹ ሪፖርት ያደርጋል። ከአመት በኋላ ተጨማሪም ደግሞ ለፖሊሶቹ ምን ይላቸዋል? እቺ ኬሊ የምትባለው ሴትዮ እኔ ልጄን ማስተማርበት ትምህርት ቤት ስለሆነች የዚህ ሁኔታዋ እንዲጣራልኝ እፈልጋለሁ። ምክንያቱም ነገ ልጄ ላይ ጉዳት ልታደርስ ትችላለች የሚል ሁሉ ፍንጭ ይሰጣቸዋል ለፖሊሶቹ። ፖሊሶቹም ወዲያው መጥቶ ትምህርት ቤት ኢንቨስቲጌት ወይም ምርመራ ማድረግ ጀመሩ። ኬሊ ላይ ኬሊ እንደዚህ አይነት ክስ ተከፍቶብሻል እና አንቺ ላይ ትንሽ ምርመራ ማድረግ እንፈልጋለን፣ መኪናሽንም ማየት እንፈልጋለን። ታዲያም ኬሊ በዚህ አረ ችግር የለውም መኪናዬን ፈትሹ፣ ምንም የምታገኙት ነገር የለም፣ ምን ይገኛል ምናምን አለች።
ፖሊሶቹም ሄደው ምርመራ ሲያደርጉ መኪና ውስጥ አደንዛዥ እጽ ያገኛሉ። ታዲያም ፖሊሶቹ ወዲያው እሷ ላይ መቀወጥ ጀመሩ። ባይዘው ይሄ ነገር ሲደረግ ተማሪዎች በተሰበሰቡበት ሁሉም ሰው በሚያይበት ቦታ ነው እና ሰዎች የእውነት መስሏቸዋል። ፖሊሶቹም ደግሞ ፊት ለፊት እዛ ሁሉ በተሰበሰቡበት አሁን መጠጥ እንደጠጣሽና አደንዛዥ እጽ እንዳልተጠቀምሽ ቼክ ልናደርግሽ እንፈልጋለን ይላሉ። ቼክ የሚያደርጉበት መንገድ ምን መሰላችሁ? በአንድ እግራችሁ እንደዚህ ወክ አድርጉ፣ ተራመዱ፣ እዚህ ጋር ቀጥ ብላችሁ ነው ምናምን ብለው በቃ ላይ አሁን አደንዛዥ ነገር ውስጥ ያሉ ሰዎች ወይም የሰከሩ ሰዎች ሊያደርጉ የማይችሉትን ንቁ የሆኑ አክቲቪቲዎች እንድታደርጉ ታዛላችሁ። ያንን ስታደርግ ተማሪው ሁሉ እንዲሁም ሰዎች ሁሉ እያዩዋት ነበር። መጠርጠሯ ራሱ እዛ ጋር ለልጆቹ ትክክል አይደለም። ኬሊ በዚህ በጣም አዝናለች። ግን ይሄን አክቲቪቲ ወይም ደግሞ በአንድ እግራችሁ ቁሙ ምናምን የሚባለውን አለፈች ቴስቱን። በዚህ ሰዓት ታዲያ ፖሊሶች ይህንን ቴስት ካለፈች በኋላ ስለ ኬሊ አካባቢው ያለው ሰው መጠየቅ ጀመሩ። ሲጠይቁም አረ ኬሊ እንደዚህ አይነት ነገር አትወስድም፣ ኬሊ በጭራሽ አታደርገውም ሚል ምላሽ ነው ያገኙት። ይሄኔ ምን ብሎ አሰቡ? ኬሊ ውስጥ የሆነ ሰው አደንዛዥ እጹን አስቀምጦ ሊሆን ይችላል እንጂ እሷ ተጠቅመው አይደለም ብሎ ማሰብ ጀመሩ። አሁን ታዲያ ጥያቄው ምንድን ነው? ማን ነው እሷ ላይ ሪፖርት ያደረገው ለፖሊሶች ደውሎ የተናገረው የሚለው ነገር እሱም መመርመር ጀመሩ ፖሊሶች። ወዲያውም ታዲያ የተደወለው ከየት ነው የሚለውን አጣሩ። ያንን ቦታ ደግሞ አወቁ። ያ ቦታ ደግሞ ሆቴል ነበር። እዛ ሆቴል ውስጥ ደግሞ ሲኩሪቲ ካሜራ ነበረ። እናም ያን ሲኩሪቲ ካሜራ ቼክ ሲያዩ ኬንትን አገኙት እዛ ሲኩሪቲ ካሜራ ላይ። ሆቴል ውስጥ ደግሞ ሌላ ሊደውል የሚችል ሰው ማንም የለም ኬሊ ጋር ግንኙነት ያለው። ከዛም አልፎ ደግሞ የበለጠ ያረጋግጠላቸው ነገር እሱ ያረፈበት ሆቴልና ኬሊ የምትኖርበት ቦታ ተቀራራቢ ነው። ስለዚህ ኬሊ ዞሮ ስትል መኪና ውስጥ ሄዶ አደንዛዥ ያስቀመጠው ራሱ ኬንት ነው የሚለውን ነገር አሰቡ ፖሊሶቹ ማለት ነው። አስቡት፣ አመት አልፎ እንኳን ኬንት ማለት የጂሊ ባል ነው። ኬሊ ሊፋቱት አልቻሉም። አመት አልፎ እንኳን ማለት ለዛው 5 ደቂቃ ለማትሞላ ልጁ ለምን ተዘጋበት በሚል ርዕስ ማለት ሰው ህይወቱን አይኖርም እንዴ? ምንድነው ይናከል? ብቻ ይገርማል። አስቡት፣ ቤቷን ሄደው አጣርተው እንደዚህ አይነት ነገር አስቀመጡ። ፖሊስም ደግሞ ይሄን ነገር ነቃባቸው። ግን ይሄ ታሪክ የደነቀኝ ከዚህ በኋላ ነው። የማጠብቁት አይነት ሆኖ የሚገኘው ማለት ነው። ምክንያቱ ደግሞ ፖሊሶች ናቸው። ፖሊሶች እኚህን ባልና ሚስት መከታተል ጀመሩ። መረጃ ያስፈልጋቸዋል። አሁን እነሱ እንዳስቀመጡ ያውቃሉ። ግን ፍርድ ቤት እነሱ ላይ ለማስፈረድ እነሱ ላይ ማስረጃ ማቅረብ አለባቸው። ለዛም እነሱን መከታተል ጀመሩ። ሲከታተሉ የሆነ ቀን የሆነ ሰውዬ ከጂሊና ከኬንት ሃውስ ሲወጣ ይህ ሰውዬ ማለት ነው። ስሙ ጎሜዝ ይባላል። ፖሊሶችም ጠጋ ብለው ጎሜዝን ጠየቁት። እዚህ ቤት እንዴት ተገኘ? ለዚህ ቤት ምንድን ነክ ብለው። እሱም ፖሊሶችን ፈራና የጂሊ ቅምጥ የወንድ ቅምጥ አለ ውሽማ ደግሞ አይባልም ለወንዳ ጂሊ ባላላት። ግን ከዚህ ከጎሜዝ ጋር እዛውም ቤቷ የራሷ የገዛ አንድ ላይ የሚኖርበት ቤት ነው እየጠራችሁ የምትማግጠው በገዛ ባሏ አልጋ ላይ። እሱ እንዳለ ለፖሊሶቹ ጎሜዝ ተናገረ። ፖሊሶቹም ታዲያ እሺ እኛ የምንፈልገው መረጃ አለ። እሱን መረጃ ለማግኘት ማይክ ትለብሳለህ ወይም ድምፅ ሪከርድ የሚያደርግ ትለብስና ጂሊን እንድታወራ ታደርግልናለህ ይሉታል ማለት ነው። ጎሜዝ በዚህ አላል እሺ ብሎ ነው የተስማማው የእሷን ድምፅ ሪከርድ ለማድረግ። ሆኖም ግን እንደታሰበው በቂ መረጃ ከጂሊ ሊያገኝ አልቻለም ድምፅ ሪከርዱ ላይ። ሆኖም ግን አንድ ነገር ይነግራታል። ምንድነው እሱ? አሁን አንቺ ላይ ያለ ትኩረት አለ። እሱ ትኩረት እስከሚረጋጋ እኔና አንቺ መገናኘት አንችልም፣ ምንም አይነት ግንኙነት አይኖረንም፣ ለጊዜው ይህን ግንኙነት እናቁም ይላታል። ጂሊን ሲሰማ ምን አለች? አበደች። እሱ ላይ መጮ ጀመረች፣ እሱን መሳደብ ጀመረች። እንደውም እውነትን ነው አላገኘህም ከዚህ በኋላ ምናምን ብላ ከሱ ጋር ያላትን ግንኙነት አቁሜያለሁ ትሄዳለች። ግን ችግሩ መጀመሪያ እንዳያችኋት ጂሊ በቀላሉ ከህይወታችሁ ልታስወጣት የምትችሉ ሰው አይደለችም። የሆነ ነገር ከያዘችባችሁ መከራችሁን ነው የምታበላችሁ። የመጀመሪያ ስቴፓን ምን ማድረግ ጀመረች? ቤቱ መሄድ ጀመረች። ጎሜዝ ደግሞ የራሱ ሚስት አለው። እሱም ሚስቱን አስቀምጦ ነው እዚህ የሰው ሚስት ጋር የሚማግጠው። ሁለቱም ባለትዳር ነበሩ አስቡት። ግን ጂሊ ቀጥ ብላ ቤቱ ሄደች፣ ሚስቱ ባለችበት። ሚስቱ ፊትም ማፋጣጥ ጀመረች። ለ2 ዓመት ከእኔ ጋር ምን እንደምታረግ ምን ስታረግ እንደነበረ ንገራት ምናምን ብላ ሚስቱ ፊት አፋጠጠችው። ፎቶ ይላላካሉ። እሱ ይላክላትን ፎቶ ራቁት ፎቶ ምናምን ፕሪንት ያደረገችው አሳተመችው። በሱም ብቻ አላቆመችም። ያንን ፎቶዎች ሚስትየዋ የጎሜዝ ሚስት የምትሰራበት ስራ ለእሷ ጓደኞች ሁሉ ፎቶውን ላከች። አስቡት ሚስትየዋ ምን ያክል ልትሸማቀቅ እንደምትችል። እኚህ ፎቶዎች ላይ ደግሞ አብራ ሁሉ ሲሳሳሙ ያለውን ሁሉ ነው የምትልከው። የጎሜዝ ሚስት ደግሞ ላጥላጥ ብላ ስራ ስትሄድ ጓደኞቿ እንዳለ ባልሽ እንደዚህ ያርጉ ምናምን እሷ አይ ምናምን ልትል ሞክረች። ግን እንዴ ይሄው ኢሜል እኮ ተልኮልናል ምንድን ነው የምትይው? አስቡት ምን ያክል እንደምትሸማቀቅ። ጂሊ አሁንም በዚህ አላቆመችም። ግን ይወላችሁ በቃ ያገኘችውን አጋጣሚ በሙሉ እንደ መጥፎ ሰው አድርጋ እሱን እንዲጠምዳ ይዘዋለች። ግን በመሃል ምን ተፈጠረ? ቀጨም ተደረገች በፖሊስ። ግን እሷን ብቻ አልነበረም ባልየውን ጭምር ኬንትም ጭምር ቀጨም ተደረገ። የክሳቸው መሰረት ምን ነበር? ያለ አግባቡ ስም ማጥፋት ወይም ደግሞ አደንዛዥ እጽ ተጠቃሚ ያልሆነ ሰው ላይ ጠቅመዋል በሚል የውሸት ክስ በመክፈትና ሰው መኪና ውስጥ አደንዛዥ
በማመዛጀት በማስቀመጥ ብለው ሁለቱም ተያዙ። ጂሊም ትክክለኛ መልኳ ይህን ይመስላል። የኬንትም ትክክለኛ ፎቶ ይህን ይመስላል። ፍርድም ከቀረቡ በኋላ ጂሊ 6 ወር ብቻ ተፈረደባት። ግን ምንም አይነት ክስ እንዳትከስ ተጨማሪ ፍርድ ተጨመረባት። እሱ ብቻ አይደለም፣ ጂሊ ጠበቃ ነበረች። በነገራችን ላይ የጥብቅና ፍቃዷም ተነሳባት። በዚህ በኩል ደግሞ ወደ ባልየው ስንሄድ ባልየው 8 ወር ተፈረደበት። እሱም የሚሰራው ስራ ከህግ ጋር የተገናኘ ነበር። እሱም ፍቃዱን ተነቀጠ። ሁለቱም ታዲያ ይሄን ነገር ሲጨርሱ ዲቮርስ ወይም ደግሞ ፍቺ ያቀረቡና ተለያዩ። ኬሊ በዚህ በኩል ደግሞ ክስ ከፈተች። የከፈተችው ክስም በውሸት የደረሰባትን ጥቃት በውሸት ስም ማጥፋት ምናምን ብላ ክስ ከፈተች። $5.7 ሚሊዮን ተፈረደላት። ይህን ይመስላል የዛሬ እውነተኛ ታሪካችን። በዚህ አጋጣሚ በረከት አድሃኖም ሜምበር ሆኗል። ዌልካም በሉልኝ። በነገራችን ላይ ሜምበር ለመሆን ፈልጋችሁ በጣም ብዙ ኮሜንት እያየሁ ነበረ። እምቢ ያላችሁ ሰዎች አላችሁ። ማለት ከኢትዮጵያ ውጭ ሆናችሁ፣ ኢትዮጵያ ውስጥ ያላችሁ ሜምበር አይሰራም። ግን ከኢትዮጵያ ውጭ ሆናችሁ ሜምበር እምቢ ላላችሁ ሰዎች ኢንስታግራምን ማታውቁት ሰው ካላችሁ ናኒ አስቻለው ነው፣ ገብታችሁ እንደውም ፎሎ አድርጉ። እዛ ላይ አናግሩኝ። ሜምበር እምቢ ላላችሁ ሰዎች ውጭ ሀገር ሆናችሁ ኢትዮጵያ ውስጥ ያላችሁ ሜምበር አይሰራም፣ ጌም አድርጉልኝ። እሱም እንግዲህ እዚያ ላይ አዋርቶኝ እንግዲህ አንዳንድ ነገሮችን አስተካክለን ነው ሜምበር የሆነው እና ይህን ክልር ሰፖርት ለማድረግ የሄደበት መንገድ ራሱ በጣም ደስ ይላል። ቤኬ በጣም ቴንኪው፣ በጣም ወዳችኋለሁ። ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ቼክ አድርጉ። ባይ